የነሳ አባታችንን ከማማከር ቻትጂፒቲም ፈጣሪ ደግሞ እንዲረዳን ከመጠየቅ ይልቅ ኤአይ ሲስተሞች የትኛው ልክ ነው የትኛው ልክ እንዳልሆነ እንዲነግሩን ያ ነው እየተፈለገ ያለው። ከዛማ የምን ጸሎት የምን ልመና ምናምን ትልና ራስን ታጽናናለህ። ይዋሽ አይዋሽ የምታውቀው ነገር የለም። እኔ ግን ዛሬ አንድ ምቾት ሊነሳችሁ የሚችል እውነት ልንገራችሁ። ይህንን አሁን ያልኳችሁን ህይወት በዓለማችን የሚገኙ ብዙ ህዝቦች መኖር ጀምረውታል። የነዚህ ኤአይ ሲስተሞች ፈጣሪዎችም ይህንን ነገር መናዘዝ ጀምረዋል። ከነዚህ ኤአይ ሲስተሞች አንዱ የሆነው የኦፕን አይ የሰራው ቻትጂፒቲ የሚባለው የሱ ሲኢኦ ሳም አልትማን የሚባለው ሰሞኑን አንድ ፖድካስት ላይ ቀርቦ በጣም ከባባድ ጥያቄዎች ተነስቶለት የሰጣቸው መልሶች ወዴት እየሄድን ነው፣ ዓለማችን ወዴት እየሄደች ነው የሚለውን ጥያቄ በትልቁ የጫረ ሆኗልና እሱን አስመስክቼ እስቲ ዛሬ አንድ ቁም ነገር ላካፍላችሁ። እንግዲህ በኢትዮጵያም ሆነ በሌሎች በአፍሪካ ሀገራት እነዚህ ኤአይ ሲስተሞች ከየትኛውም ዓለም በበለጠ ፍጥነት እነዚህ አፍሪካና ኢትዮጵያ ላይ ተጠቃሚዎቹ ከጊዜ ወደ ጊዜ እየበዙ መጥተዋል። ግን ደግሞ አብዛኞቻችን የነዚህ ሲስተም ሴት ቫሉ ማን ዲዛይን እንዳደረገው የየትኛውን ሰውና ህዝብ ሞራሊቲ ነው የሚንጸባረቅበት የየትኛውስ ማህበረሰብ እምነትና ባህል ነው እየተማረው ከዚያስ ምንድነው የሚፈጠረው ብለን እየጠየቅን ያለን አይመስለኝም። እንግዲህ በዚህ ባልኳችሁ ቃለመጠይቅ ላይ ሳም አልትማን አንድ ቀጥተኛ ጥያቄ ተጠይቆ ነበር። ቻትጂፒቲ የሚከተለው የስነ ምግባር ማዕቀፍ ማን ነው የወሰነው? በውስጡስ ያሉት እሴቶች የማን ናቸው? የሚል ነበር ጥያቄው። የጥያቄው ዓላማ የነበረው እንግዲህ እነዚህ ኤአይ ሲስተሞች አንድን ጥያቄ ስትጠየቁ በየትኛው ኮንቴክስት መመለስ እንዳለባቸው፣ ከየትኛው ጽሑፍ ነው የተማሩት፣ ከየትኛው ባህል ወግ እምነት መማር እንዳለባቸው ማን ነው የሚወስንላቸው? ለነዚህ ኤአይ ሲስተሞች አልቲሜትሊ ዲሳይድ እያደረገ ያለው በዚህ መልኩ ብሎ እየቀረጻቸው ያለው ማን ነው ያንን ሮል እየወሰደ ያለው የሚለውን ጥያቄ ለመጠየቅ ነበር። እንግዲህ ሳምም ከጀርባ ያሉትን ሰዎች ኤክስፖዝ ላለማድረግ ፈልጎ ይሁን አላውቅም፣ ጥያቄውን ሲመልስ በቀጥታ እንዲህ ነው ያለው። ተጠያቂ ልታደርገው የሚገባው ሰው እኔን መጠየቅ ይቻላል ነው ያለው። ምን ማለት ነው? የሱ ሐሳቦች ናቸው እነዚህ ኤአይ ሲስተሞች ላይ የሚንጸባረቀው? የሱ ፍላጎት ወይስ እሱ የሚወክላቸው ሰዎች ፍላጎት? የባለሀብቶቹ ማለት ነው። በእርግጥ የካምፓኒውን ባለቤቶች ወይ ደግሞ ሼር ሆልደሮችን ወክሎ እንደምናገር ግልጽ ነው። እንግዲህ እነዚህ ጥቂት ግለሰቦች ለዛም በዓለማችን ጥግ ላይ ተወልዶ ያደጉ የዓለማችን ኦልሞስት 100% ባህል፣ እምነት፣ ወግ፣ አተያይ፣ ስነ ምግባራቸውን የማይረዳ ትውልድ እንዴት ነው ለዚህ ላለንበት ለዓለማችን ሁሉ ለመወሰን ሊወስኑ የቻሉት? መወሰንም የተነሳሱት የፈለጉት በምንስ ሞራሊቲ ሴንስ አይሰጥም አይደለ? ሲስተሙ ለሁላችንም ዲዛይን እስከተደረገ ድረስ የሁላችንም ካልቸር ነው ማንጸባረቅ ያለበት፣ የሁላችንም መታይ ነው ማንጸባረቅ ያለበት አይደለም እንዴ? የሚገርመው ነገር ደግሞ እንግዲህ እነዚህ የሚሰሩት የኤአይ ሞዴሎች እነዚህ ማሽኖች ለሚያሳልፉት ውሳኔ ለሚሰጡት መልስ ሊያስከትል የሚችለውን ውጤት እንኳን በደንብ ፕሪዲክት ማድረግ አይችሉም፣ እነዚህ ዲቨሎፐሮችን ጨምሮ ማለት ነው። ያኛው ከቴክ ሳይድ ጋር ነው የሚገናኘው። ቴክኖሎጂው ራሱ እነዚህ ነገሮች አውትፑቶቹን ኮንትሮል ማድረግ አይችሉም። ፕሪዲክት እንኳን ማድረግ አይቻልም ማለት ነው። እነዚህ ቴክኖሎጂዎች ምን አይነት ኢምፓክት እንዳለው እንኳን ካሁኑ ኮንትሮል አድርጌ ችግር የለውም እኔ አንድ ላይ አደርጋለሁ የሚሉት አይነት አይደለም። እስቲ ይህንን ነገር ሩቅ ሳትሄዱ ከኛ ነባራዊ ሁኔታ ጋር እያያዛችሁ ለማሰብ ሞክሩ። እንግዲህ እንደምናውቀው ኢትዮጵያ ከዓለማችን ጥንታዊ የክርስቲያን ሀገር አንዷ ናት። ብዙ ሺህ ዓመታት ያስቆጠሩ መጻሕፍቶች አሏት። ከ365ቱ ቀናት ደግሞ 250ውን የሚጾም ሕዝብ ያለባት ሀገር ናት። እንግዲህ የምንመራበት ሞራልና እሴት ትላንትና የተፈጠረ ሳይሆን ከብዙ ሺህ ዓመታት በፊት እየተዋረደ ዛሬ የደረሰ ነው። ቫልዩዎች ተደርጎበት የሚቀነሰው መቀነስ ተቀንሶበት ፕሪዘርቭ ማድረግ ያለባቸውን ኮሚኒቲው እየተስማማበትን ቫልዩ አለው ተብሎ የታሰቡትን ነገሮች ይዘን ነው ዛሬ ላይ የደረስ ነው። እንዳልኳቸው በእርግጥ በየጊዜያቱ በየዘመናቱ እየተነሱ የመጡ ባህሎች አሉ፣ የሚጣሉ ነበሩ ማለት ነው። ግን ደግሞ ቤዚክ የሚባሉ መሰረታዊውን ነገራችንን አላጣ ነው እስከዛሬ ባለው ሁኔታ ማለት ነው። እንግዲህ በዚህ ሁኔታ እነሱ ዲቨሎፕ ያደረጉትና እንድንጠቀም እየገፋፉን ያሉት ኤአይ ሲስተሞች ከነዚህ ከኛ እሴት ቫልዩ ከምንላቸው ውስጥ ምን ያክሉን አካቷል ብላችሁ ታስባላችሁ? ነገስ የኛ ትውልድ በምን አይነት መልኩ ነው የሚቀረጸው? እኛን ነው የሚመስል ነው ወይስ ሌላ ራሱን የቻለ ቨርዥን፣ ሌላ ዓለምን የመሰለ ቨርዥን ነው የሚሆነው? በዚህ ሁኔታ ከሄደ ማለት ነው። ደግሞ እኮ እነዚህ ኤአይ ሲስተሞች መልሶችን ሲሰጡን እነዛ የሚሰጡ መልሶች እኮ እንደ ፋክት እንደ እውነታ ነገር ነው የሚያስቀምጡት እንጂ የሆነ አካባቢ ወይ ደግሞ የሆነ ህብረተሰብ ባሉ በዛ በተማሩት መልኩ ይሄ የነዛ ነው አይሉም። እኛን ነው ወደዛ መውሰድ የሚፈልጉት፣ እኛን ነው ወደ እነሱ ሄደ በዛ መልኩ እንድንቀረጽ የሚፈልጉት። እንግዲህ ሰውዬም ሌላ አንድ ቀጥተኛ ጥያቄ ተጠይቆ ነበረ። ጥያቄውም እንግዲህ እንደ አብዛኛው የአፍሪካ ሀገራት የተመሳሳይ ጾታ ጋብቻን የሚቃወም ኤአይን ትደግፋለህ ወይስ አትደግፍም አይነት ጥያቄ ነበር። Would you be comfortable with an AI that was like as against gay marriage as most Africans are?
ብዙ አፍሪካ ሀገራት ይህንን ነገር ይቃወሙታል። ስለዚህ ኤአይ ሲስተምም የነሱን ቫልዩ የነሱን አታይ ካፕቸር አድርጎ ይሄንን እንዲያንጸባርቅ ትፈቅድለታለህ ወይ ነው ለሲስተሙ ማለት ነው። ህዝቡ የሚቃወም ከሆነ የኔን ቫልዩ ሊማ ከሆነ እኔ ሪፕሬዘንት የሚያደርገኝ ከሆነ እኔም ማስበውን የኔን ቢሊፍ ማንጸባረቅ መቻል አለበት ማለት ነው። ይህን ሲስተም ሰፖርት ማድረግ አለበት ወይ ነው ጥያቄ የተጠየቀው የቻትጂፒቲ ሲኢኦ ማለት ነው። እንግዲህ እሱም በመልሱ ሁሉም ሰው የፈለገውን የማመን መብት አለው፣ ግን ደግሞ ኤአይ ሲስተሞች ከነሱ ጋር ሙሉ በሙሉ ይስማማሉ ብዬ አላስብም ነው ያለው። አስቡት በሌላ ቋንቋ ምን ማለቱ እንደሆነ እያለ ያለው ዲቨሎፕ የምናደርገውና እየተጠቀማችሁ ያላችሁ ሲስተም የግድ የእናንተን ሀሳብ ያንጸባርቃል ማለት አይደለም። የእናንተን ሀሳብ እንትን እያደረግን አይደለም እያለ ነው። በሌላ በኩል እኮ ባይ ቤዚክ ፕሪንሲፕሉ የሚነገረን እነዚህ ኤአይ ሲስተሞች የሰው ልጆች በካስተመሩ ዳታ ተነስቶ ነው። የሰው ልጆች ካላቸው ኢንፎርሜሽን ተነስቶ ተምሮ ነው አይደል እኛን ሰፖርት እያደረጉ ያሉት። የሰውን ልጅ ፈጠራ ነው እየተጠቀመ ያለው። አፍሪካ ደግሞ ብዙ የዓለማችን ህዝብ ነው ሪፕሬዘንት የምታደርገው። ስለዚህ በሁሉም ነገር እንደተጨቆንን ነው ማለት ነው። ስለዚህ ያንተ ያታየ ያንተን አይ ዶንት ኬር እንደማለት ነው ማለት ነው። እንግዲህ እነዚህ ሲስተሞች ደግሞ እንግዲህ ስማርትሊ ነው የሆነ ቀስ እያሉ ነው እናንተን ወደዛ መስመር የሚያስገቧችሁ እንጂ በአንድ አይጋፈቷቸውም። መስጠቱ ለሚሊዮኖች ወር ለቢሊዮኖች በጣም በተደጋጋሚ በትንሹ እያላመዱ ነው እነዛ ነገሮችን በሚሰጧቸው መልሶች ጀነሬት በሚያደርጓቸው ቪዲዮዎች፣ ኢሜጆች በየትኛውም ኮንቴክስት በራሳቸው በዚህ በተቀረጹት መልክ ያንን ነገር ፑሽ አያደርጉባቸውም። ባኔ ግን ስሩ ታይም እነዛን ነገሮች የነዛን አስተሳሰቦችን ፑሽ እያደረጉ ይሄዳሉ ማለት ነው። ሌላው ዓለም ላይ እንግዲህ ልብ እንድትሉ የሚፈልጉ እስካሁን ማወራቸው ነገሮች የኔ ሀሳቦች ብቻ አይደሉም። እንግዲህ እንዳልኳቸው የኦፕን ኤአይ ሲኢኦዎች የቻትጂፒቲ የሰራው ካምፓኒ ሲኢኦ ማለት ነው ሳም አልትማን የሚባለው ፖድካስቱ ላይ ቀርቦ የተናዘዛቸው ማለት እንችላለን። ብዙ ሚዲያዎች ተቀብሏቸዋል። ሊንኩን አስቀምጥላችኋለሁ። እሱም ቪዲዮ እንድትመለከቱ ራሱ ጋብዛችኋለሁ። እንግዲህ እኛም እንደ ኢትዮጵያውያን ከዚህ በፊት አድዋ አሸንፈናል፣ ነጭን ጣሊያን አሸንፈናል ምናምን እንላለን። ዛትስ ፋክት ነው፣ እውነት ነው። ግን ይሄኛውንስ ግን በቀላሉ የምናሸንፍ ይመስላችኋል? ወደ ዋናው ነገር ልምጣላችሁና በአንድ አጋጣሚ እንግዲህ ሳም አልትማን ያልካደውን አንድ ከባድ ጥያቄ ሀሳብ ተነስቶለት ነበር። ይህም ነገር ሀሳባቸውን አላማቸውን የሚያሳብቅ እንደሆነ ግልጽ ነው ከኢንተርቪው ላይ ማለት ነው። ምን አለ መሰላችሁ? አዎ ይህ ቴክኖሎጂ አዲስ አምላክ እንደሚመለክበት እንደ ሃይማኖት ነው ያለው። ምንድነው? ይህ ቴክኖሎጂ እንደ አንድ አዲስ ሃይማኖት እንደሚመለክበት እንደ አንድ አምላክ ነው እያለ ነው። እሱ ያለው ነው ባይዘው ሃይማኖት ምን ማለት እንደሆነ ለእናንተ አልነግራችሁ መቼስ። ግን ደግሞ በቤዚኩ በፕሪንሲፕሉ ሃይማኖት ምልክና ምልክ እንዳልሆነ የሚነግረን ሲስተም አይደለ? በትንሹ አነሳ አድርገን ስናየው ማለት ነው። ስለዚህ እነሱ ቢልድ እያደረጉት ያሉት እነዚህ ሲስተሞችም የትኛው ልክ ነው የትኛው ልክ አይደለም የሚሉንን የሚነግሩት ሌላ ሶስተኛ ወር አራተኛ ይሁን ሌላ ተጨማሪ ዓለማችን ላይ የተፈጠረ አምላክ የሚመለክ መመለክ ያለበት ልንሰማውና በሱ ልንመራ የሚገባው ቱል ነው ማለት ነው። በዚህም እንግዲህ የቢሊዮኖችን ባህሪ ሼፕ ያደርጋሉ። ከዛም ይታመናሉ በብዙዎች። ፋይናሊ ከታመኑ በኋላ ደግሞ ያው ፈጣሪ ሆኑ ማለት ነው በእነሱ አፕሮች አትሊስት። አሁንም ቢሆን እንግዲህ እነ ቻትጂፒቲም ሆኖ ሌሎች ኤአይ ሲስተሞች ያንኑ እያንጸባረቁ ያንኑ እያደረጉ ይገኛሉ። ግን ደግሞ በቀጥታ አምላክ ነን እኛን ጋይድ የምናረገው እያሉ አይደለም። ያው ሱል ታይም ስለሆነ ቀስ በቀስ ስለሆነ ወደዛ የምንሄደው ማለት ነው። እንግዲህ የዚህ ትልቅ ካምፓኒ ሲኢኦ ምንም ማድረግ አይቻልም የሚል አይነት መልስ ነው የሰጠው ሲያጠቃልል ማለት ነው። እንግዲህ ይህንን ቴክኖሎጂ እንድትፈሩትና እንዳትጠቀመው አይደለም ይህንን ነገር እየነገርኳችሁ ያለሁት። እኔ እየተጠቀምኩ ነው። ምናልባት ደግሞ እናንተም እየተጠቀማችሁ ነው ብዬ አስባለሁ። በዛ ላይ ደግሞ እውነትም ለጥሩ ነገሮች ካሰብን በጣም ፓወርፉልና ጠቃሚ የሆኑ ፊቸሮች አሉ። ለጥሩ ነገር ማዋል ከቻልን የዓለማችን በሽታውን በሉ ግብርናውን በሉ ምኑም በሉ በጣም ብዙ ነገሮች ላይ ዩዝ ኬዞች አሉ። በጣም ይሄ ተጨባጭ የሆኑ ዩዝ ኬዞች አሉ። ካንሰር ሕክምናው ዘረመን ላይ ገብቶ በጣም የሰው ልጆች በሺህ ዓመታት ሊደርሱበት የማይችሉትን ነገሮች በጥቂት ጊዜያት ውስጥ መስራት የሚችል ቱል ነው። ላስታውሳችሁ የሚፈልገው ነገር ግን ስትጠቀሙ አይናችሁን ክፈቱ፣ ልቦናችሁን ክፈቱ። እያንዳንዳቸው የሚሰጧቸው መልሶች ከየሆነ ቦታ ከየሆነ ማህበረሰብ ከየሆነ ወግ ከየሆነ እምነት ካለው ከየሆነ አስተሳሰብ ካለው ግሩፕ እንደተቀዳና እነዚህ ኤአይ ሲስተሞች ከነዛ እንደተማሩና ሁላችንም እንደማይወክለን የዓለማችን ህዝብ እንደማይወክለን እያሰባችሁ እየተረዳችሁ ተጠቀሙ ነው እያልኩኝ ያለሁት። ይህን ነው ልላችሁ የሚችለው።
እንጂ አትጠቀሙ ማለት ካይንድ ኦፍ ኦልሞስት ኢምፖሲብል ወደ ኋላ መቅረት የለብንም። በጥሩ መልኩ ተጠቅመን ከዓለም ጋር ኮምፒት ማድረግ መቻል አለብን። መጠቀም በምንችልበት አድቫንቴጃችን ማስከበር በምንችልበት አድቫንቴጃችን ማስከበር አለብን ማለት ነው። እንግዲህ መረጃ ትንሽም ቢሆን ሀሳብ ከጫረባችሁ ለሌሎች ጓደኞቻችሁ ሼር ብታደርጉት ደስ ይለኛል። ቪዲዮውን ላይክ በማድረግ ቻናላችን ሰብስክራይብ በማድረግ ቤተሰብ ብትሆኑ በጣም ነው ደስ የሚለኝ። እንደዚህ ሌሎች ኤአይ ላይ የተሰሩ ሪል ሪሰርች ፔፐሮችን ሪቪው ያደረኩኝ ለሳምንታት ሪቪው ያደረኩኝ ለእናንተ በሚመጥን መልኩ ለማቅረብ ሞክራለሁኝ። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው።